ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን በያላችሁበት እንዴት ናችሁ? ቅዳሜ ደርሷል፣ እኛም መተናል። እንግዲህ የማለዳ ኤችዲ ስፖርት ፕሮግራማችን እነሆ ተጀመረ። አንድ ሰዓት ያህል ከእናንተ ጋር ቆይታ የሚያደርግ የሳምንቱ የተመረጡ ጨዋታዎችን የሚዳስስ ግምት የሚያስቀምጥ ፕሮግራማችን ነው። አምስት ያህል ናቸው እንግዲህ በዚህ ሳምንት ሲቲና ክሪስታል ፓላስ የሚያደርጉት ጨዋታ ቀደም ብሎ ይጀምራል። እንግዲህ በሀገር እንግሊዝ የምሳ ሰዓት ጨዋታ ነው። አርሰናል ከብሬንትፎርድ ደግሞ በዛሬው ዕለት የመጨረሻ የሚሆን ጨዋታ ነው። ሊቨርፑል ከዌስትሃም፣ ቼልሲ እና ኤፕስዊች እንዲሁም ገዘፍ ያለው ደግሞ የኒውካስል እና ዩናይትድ ጨዋታ ደግሞ ነገ የሚደረግ ነው። ሶስቱ የነገ ጨዋታዎችን ጨምሮ እንግዲህ በጥቅሉ አምስት ጨዋታዎችን የሚዳስስ ነው የዛሬ ፕሮግራማችን። እንደ ሁልጊዜውም ደግሞ እናንተ ተሳትፎ እንድታደርጉ በማክበር እንጠይቃለን። ዩቲዩብ ላይ ገብታችሁ ፕሮግራሙን ላይክ በማድረግ ሌሎች እንዲከታተሉት በማድረግ አስተዋጽኦ እንድታደርጉ በማክበር እንጠይቃለን። ከባልደረባዬ በአካል ዳንኤል ጋር ቆይታ የማደርግበት ፕሮግራም ነው። እንዳልኩት አንድ ሰዓት ይዘልቃል። አብራችሁን ሆኖ ጥሪያችን ነው። እንዴት ነው ብያለሁ በአካልዬ? አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ዛሬ 15 ደቂቃ ልትጨምርልኝ ነው መሰለኝ። አንድ ሰዓት አድርጓል። አንድ አረኩት። በጣም ናይስ ነው ባክ። ደስ ብሎኛል። ገንዘብ ቢሆን እንዲያሰጥም ነው አይደል? ሰዓት ሲሆን ነው እንደዚህ ብልጭ ነው ለማለት ይመስላል። ሰዎች ይሰጣል እያሉ ሰዎች አለ። ብር ቢሆን እኔ ርቄ ነው እንጂ ይደርሰኝ ነበር ነው የምትለኝ። ለሁሉም ለካ 45 ደቂቃ ነው የሁሴን ፕሮግራም። ከየት መጣ? እንዴት ነው? አንዳንድ ጊዜ እንግዲህ ቆጣሪ ሲሄድ ብዙ ጊዜ ያው እንትን ትላለህ፣ ታቀዣብራችኋል ነገሮችን እና አንተ ለነገሩ ገና ነህ፣ ልጅ ነህ። ስትደርስበት እንግዲህ ታየዋለህ። እቺ ኳስ ሁሌ ኮሮ እንደዚህ ነው። ለሁሉም ፕሮግራማችን ተጀምሯል። እንቀጥላለን። እንግዲህ ሲናንሳ አስቀድመን የመጀመሪያውን ጨዋታ የፓላስና የሲቲን ጨዋታ ነው ቀድመን እንጀምራለን ያለው። ትክክል። እንግዲህ በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቀዳሚ ወይም ደግሞ የመሳሳት የሚባለው ጨዋታ ማንቸስተር ሲቲን ከክሪስታል ፓላስ ያገናኛል። ዴቭ፣ ማንቸስተር ሲቲ 6ኛ ደረጃ ላይ ይገኛል። ነጥቡም 52 ነው። 43 ነጥቦችን የያዘው ክሪስታል ፓላስ ደግሞ 11ኛ ደረጃ ላይ ተቀምጦ ይሄንን ጨዋታ ይጀምራል። በ31ኛ ሳምንት ማንቸስተር ሲቲ እንግዲህ ከማንቸስተር ዩናይትድ ጋር ተጠባቂ የነበረውን የደርቢ ጨዋታ ባልተገመተ መልኩ እጅግ ድብዝዝ ባለ የጨዋታ እንቅስቃሴ፣ ሙከራ ሁኔታ፣ የሜዳ ላይ ፉክክር ሳይታይበት ጨዋታው ግብ ሳይቆጠርበት ተጠናቋል። ብዙ የቀድሞ ዩናይትድ ተጫዋቾች ሐሳቦችን እያነሱ እንዲጥሉ ያስገደደ ጨዋታ ነበረ። የመርሃ ግብር እናስታውሳለን። ከዛም እንደዚሁ ደግሞ ክሪስታል ፓላስ ከብራይተን ጋር ጨዋታውን አከናውኖ 2-1 አሸንፎ ነው የመጣው። አሁን እንግዲህ የማንቸስተር ሲቲ የቻምፒየንስ ሊግ ተሳትፎን በራስ የመወሰን ሁኔታ ከእጁ ወጥቷል። በሌሎች ውጤት ላይ የተመረኮዘ ሆኗል። 4ኛ ደረጃ ላይ ካለው ቼልሲ እንደዚሁም ደግሞ 5ኛ ደረጃ ላይ ካለው ኒውካስል በአንድ ነጥቦች ያንሳል። እዛ ላይ ደግሞ 5ኛ ደረጃ ላይ የሚገኘው ኒውካስል አንድ ቀሪ ጨዋታ እጁ ላይ አለ። ስለዚህ ድል ካደረገ የነጥብ ልዩነቱ ወደ 3 ከፍ ይላል። ፔፕና ልጆቹ ግን ከዚህ በኋላ ያሉ እያንዳንዷን ጨዋታ ማሸነፍ ይጠበቅባቸዋል። በኤፍኤ ካፑ ቦርንማውዝን አሸንፈው ነበረ። ከዛ ደግሞ ሌስተርን እንደዚሁ በፕሪሚየር ሊጉ አሸንፈው ዩናይትድን አሸንፈው 3ኛ ተከታታይ ድል ያስመዘግባሉ ከጥር ወር በኋላ ተብሎ ተጠብቆ ነበረ። ያ ጨዋታ በዛ ውጤት አልተጠናቀቀም። 5ኛ ሆኖ መጨረስም አንተ በተደጋጋሚ አንስተኸዋል። በፕሪሚየር ሊጉ ዘንድሮ የአውሮፓ ቻምፒየንስ ሊግ ተሳትፎን ያገኛል። አሁን ላይ ግን ጨዋታው ለምሳሌ ዛሬ ቢጠናቀቅ እንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ የቀጣይ ዓመት የቻምፒየንስ ሊግ ተሳታፊ አይሆንም። ምክንያቱም 6ኛ ደረጃ ላይ ስላለ። ስለዚህ ነጥቡን ከዚህም በላይ ማሻሻል ያለበት ይመስላል። ክሪስታል ፓላስ ብዙ ጊዜ እንደምንለው
ከሜዳው ውጪም ሜዳውም ላይ ማንቸስተር ሲቲን ሲገጥም እጅግ ወጋሚ እንደሆነ ትመለከታለህ። ማንቸስተር ሲቲ ካለፉት 12 የክሪስታል ፓላስ ጨዋታዎች እንግዲህ ሽንፈት የገጠመው አንድ ጊዜ ብቻ ነው ይላል። 2021 ላይ ኤቲሃድ ላይ 2-0 ተሸንፎ ነበረ ይላልና እንግዲህ ክሪስታል ፓላስ ከዛ በኋላም አሁን የዘንድሮ የውድድር ዓመት ብቻ ብትመለከት የኦሊቨር ግላስነር ቡድን ካለፉት 17 የሁሉም የውድድር አይነት ጨዋታዎች 2 ጊዜ ብቻ ነው የተሸነፉት። 12 ጨዋታን አሸንፈዋል። ካለፉት 7 ጨዋታዎች ደግሞ አልተሸነፉምና እንደዚሁም ደግሞ ባለፉት 16 ተከታታይ ጨዋታዎች ግብ ማስቆጠር ችሏል። ይሄ ለፔፕ እና ለቡድኑ ብዙ ምቾት የሚሰጥ ጨዋታ አይመስልም። ዴቭ ባለፉት 10 የሊጉ ጨዋታዎች የኦሊቨር ግላስነር ቡድን በቀላሉ እጅ የሚሰጥ አልሆነም። እንደዚሁም ደግሞ ባለፉት 10 የፕሪሚየር ሊጉ ጨዋታዎች ብዙ ነጥብ በመውሰድ የሚበለጠው በሊቨርፑል ብቻ ነው። ሊቨርፑል ለዛውም በአንድ ነጥብ ሊቨርፑል 23 ነጥቦችን ባለፉት 10 ጨዋታዎች አሳክቷል። ክሪስታል ፓላስ 22 ነው። ስለዚህ የፕሪሚየር ሊጉ ኢንፎርም ከሆኑ ሁለት ቡድኖች አንደኛው ነው። እንግዲህ ዛሬ ማንቸስተር ሲቲን የሚገጥመው ካለፉት 5 የሊጉ ጨዋታዎች 4 አሸንፈው 1 አቻ ነው የተለያዩት። ከአውሮፓ ተሳትፎ ሙሉ ለሙሉ ውጪ እንደሆኑ አድርገው ራሳቸውን አይቆጥሩም ይላል ያገኘሁት መረጃ። ይሄም 11ኛ ናቸው። ከዛም እነ ቦርንማውዝም ላይ መድረስ እንደሚችሉ ያምናሉ። ከፍ ባለ ሁኔታ ቢያንስ የኮንፈረንስ ሊግ እንደዚህ አይነት ውድድር ላይ እንኳን መሳተፍን አልመው ከዚህ በኋላ ያሉ እያንዳንዱን ጨዋታ በትኩረት ማድረግ ይፈልጋሉ የሚል ነገርን ተመልክቻለሁ። ማንቸስተር ሲቲ እንግዲህ ከክሪስታል ፓላስ ጋር ባደረጓቸው ያለፉት 11 ጨዋታዎች ዴቭ በስድስቱ ክሪስታል ፓላስ ማንቸስተር ሲቲ ላይ 2 ግቦችን ማስቆጠር ችሏል። በቀሪዎቹ 5ቱ ደግሞ ግብ አላስቆጠረምና ወይ 2 ግብ ያስቆጥራል ወይም ደግሞ ግብ ሳያስቆጥር የሚወጣ ቡድን ሆኖ ተመልክተናል። ይህንን ማነሳው ዴቭ ኤቲሃድ ላይ የሚደረጉ ጨዋታዎችን በተመለከተ ነው። ሲቲ ዘንድሮ ካለፉት 15 የኢታድ የፕሪሚየር ሊግ ጨዋታ በ4 ጨዋታ ብቻ ነው ክሊንሺት መጠበቅ የቻለው ወይም ጎል ያስተናግዳልና እንዳነሳውት ፓላስ ደግሞ 16 ተከታታይ ጨዋታዎች ላይ ግብ ማስቆጠር ችሏል። እነዚህ ነገሮች ስትመለከት ይሄም ጨዋታ ለማንቸስተር ሲቲ ድልን ይዞ ላይ መጣ ይችላል የሚል ነገር እንድታነሳ ያስገድዳል ዴቭ። የቡድን ዜናዎችን በተመለከተ ሃላንድ፣ ሮድሪ የሉም፣ አካንጂ፣ ስቶንስ እንደዚሁም ደግሞ ናታናኬ እንደሌሉ አሰልጣኝ ፔፕ ጓርዲዮላ አስተያየቱን ሰጥቷል። ፊልፋደና ግሪሊሽ ላይ ባለፈው ጨዋታ ተጮሁባቸዋል እና ይሄ ነገር በደጋፊዎች እና ብዙም ምቾት አይሰጥም። እንግዲህ ይሄ የተለየ ዓለም ነው ብሏል። በእግር ኳሱ ያለው ሁኔታ ሲያነሳ ኤዲን ኬታ እንደዚሁም ደግሞ ማርክ ጌሂ ባለፈው 3 ቀይ ካርድ በተያየበት የብራይተኑ ጨዋታ ላይ 2ቱ ከሜዳ የተሰናበቱ ተጫዋቾች ናቸው። ስለዚህ እነዚህ 2 ወሳኝ ተጫዋቾች በተለይ ማርክ ጌሂ የቡድኑ መሪ ተጫዋች ነው፣ ከቡድኑ ውጪ እንደሆነ ታውቋል። በቀይ ካርዱ ምክንያት ለቡድኑ ወሳኝ የሆነው ግን እና ደግሞ ብዙ ሊቸገር ይችላል ተብሎ የሚጠበቀው የተከላካይ ክፍሉ ነው። ለዛም ደግሞ ሎኩዋና እንደዚሁም ክሪስ ሪቻርድስ ተመልሰዋል ተብሏል። ስለዚህ እነዚህ 2 የተከላካይ መስመር ተጫዋቾች ወደ ቡድኑ መመለሳቸው እጅግ ጥሩ የሚያሰኝ ዜና ነው። በክሪስታል ፓላስ በኩል መነሳት ያለበት ተጫዋች ካለ ያው ዳንኤል ሙኞዝ የተባለው ኮሎምቢያዊ ተጫዋች ነው ዴቭ። ዘንድሮ ይሄ በጣም ብዙ ከፉልባኮች ብዙ ኪሎ ሜትሮችን የሮጦ ተጫዋች እሱ ነው። ብዙ ሪከቨር የሚያደርገው ብዙ ስፕሪንት የሚያደርገው የመስመር ተከላካይ እሱ መሆኑን የሚያሳይ ኦፕታናሊስት ላይ የተመለከትኩት መረጃ ያሳያል። ዦን ፊሊፕ ማቴታ ይሄ ፈረንሳይ ተጫዋች እንግዲህ 2025 ከገባ በኋላ በፕሪሚየር ሊግ ግብ በማስቆጠር የሚበለጠው በሙሐመድ ሳላህ ብቻ ነውና ቅድም ያነሷቸው ቡድኑ ኢንፎርም ነው ወይም በወቅታዊ ብቃት እጅግ አስደናቂ ነው ካልነው ሐሳብ ውጪ ራሱ ደግሞ ይሄ ማቴታ አስደናቂ ተጫዋች ነው። ኤቤሬቼ ኤዜም አለ። ይሄም ተጫዋች እንደዚሁ ወሳኝ ብቃትን የሚያሳይ አንዳንድ
በሚፈልግባቸው የጨዋታ ሁኔታዎች ግቦችን የሚያስቆጥር የመጨረሻ ኳስ አመቻችቶ የሚሰጥ ተጫዋች ነው። እንግዲህ ይሄም ተጫዋች ይጠበቃል። ማንቸስተር ሲቲ ዴቭ ብዙ ጊዜ እናነሳለን የመጨረሻዎቹን 2 ወራት ላይ በሚያሳየው ብቃት ነው ሻምፒዮን የሚሆነው የነበረው ያለፉት አሁን በሚያዝያ ወር 14 ተከታታይ ጨዋታዎችን በሚያዝያ ወር ብቻ ነው የማነሳው የአምና ከዛ በፊትም የነበሩትን ማለት ነው 14 ጨዋታዎች በሙሉ የማሸነፍ ጉዞ ላይ ነበርና ይሄ ጉዞ የተረታው በማንቸስተር ዩናይትድ አቻ በወጣበት ጨዋታ ነው ተብሏልና የሲቲ የቀደመ አካሄድ እንዴት የተለየ እንደነበረ የሚያሳይ ጉዳይ ነው። ስለዚህ ይሄም ነገር በሲቲ በኩል በአሉታ ነው የሚታየውና መልሶ ወደ አሸናፊነት መምጣት ይኖርበታል። ፔፕ ጓርዲዮላ እንግዲህ የቻምፒየንስ ሊግ ተሳትፎ ለማግኘት ቢያንስ በትንሹ 5ኛ ደረጃ ላይ ሆኖ ማጠናቀቅ ይኖርበታል። ያው በኤፍኤ ካፕ ግማሽ ፍጻሜ ደርሷል። አሁንም ጥሩ ጉዞ ላይ እንዳለ የሚያሳይ ነው። ያ ውድድር ለማንቸስተር ሲቲ አሸናፊነት የተመቻቸ ይመስላል። ትልቆቹ ቡድኖች ከወዲሁ እየወጡ ነው ያሉት እና አስቶን ቪላ ናቸውና እነሱን ደግሞ ለማሸነፍ ብዙ ይሰንፋል ተብሎ ግን መገመት ይከብዳል። ሲቲን ዘንድሮ ምልህ ሜዳውም ላይ ሆነ ከሜዳው ውጪ አይደለም ዌምብሌይ ላይ ከባድ ነው። አሁን እኮ ያየን ነው። አሁን ዝም ብለህ ግምት ስጥ ብትለኝ እዚህ ጨዋታ ላይ ራሱ ሙሉ 3 ነጥብ በእርግጠኝነት ያገኛል ብለህ መናገር የሚከብድ ነው። ሜዳው ላይ እየተጫወተ ማለት ነው እና ቪላ ካለማ እንደውም እኮ ኤፍኤ ካፑ ላይ ቀላል ተጋጣሚ አይደለም እኮ የዋዛ አይደለም ግን ደግሞ እንደው ወረቀት ላይ ከሲቲ ዘንድሮ ጉዞ አንፃርም እዛም ላይ ደግሞ ውጤት ሊቀይሩ የሚችሉ ተጫዋቾችም ስላሉ ምናልባት በወረቀት ግምት ብትባል ማንቸስተር ሲቲን አወራራጆችም እንደዛ ነው የሚሉት ኦፍ ኮርስ ከዛ አንፃር ተነስቼ ነው ይሄንን ያልኩት። ዴቭ እንግዲህ ፔፕ ጓርዲዮላ በደንብ በክረምት የዝውውር መስኮት ብዙ ተጫዋቾች ወደ ቡድናችን እንዲመጡ ጥረት እናደርጋለን። ክረምት ላይ የሚፈጠሩት ነገሮች አናቅም። ከኬቨን ደብሮይነ ውጪ ሌሎቹ ውል አላቸው። የትኛው ይቆያል፣ የትኛው ይወጣል፣ የትኛው በአዲስ መልኩ ወደ ቡድኑ ይመጣል የሚለውን ከቡድኑ ሰዎች ጋር በቅርበት እየሰራ መሆኑን አሰልጣኝ ፔፕ ጓርዲዮላ ሐሳቡን ሰጥቷል። ግምት ላንሳና ዴቭ ወደ ቀጣዩ ጉዳይ እናልፋለን። እንግዲህ ይሄ ጨዋታ እንዳነሳ ነው ክሪስታል ፓላስ ኢንፎርም ነው አቻ ይላል ውስጤ የተወሰነ ደግሞ ድልም ወደ ማንቸስተር ሲቲ ሊሄድ ይችላል የሚል ሐሳብ አለኝ። ስለዚህ አቻ የሚለውን በቀዳሚነት እናንሳና ቢጫና ቀይ ለማንቸስተር ሲቲ ይሰጣሉ። ቢጫና ቀይ ያስቀርቻለሁ እንኳን በኋላ በቃ ትክክለኛ ግምት ብቻ ነው መስጠት የምፈልገው እና አቻ ነው ምለው አቻ ግምት ይሆናል የሚል ነገር ነው ማስበው። ይሄን ጨዋታ እንዳልከው ሜዳው ላይ በመሆኑ ሊጠቀም የሚችልበት እድል ቢኖርም የክሪስታል ፓላስ ኢንፎርም መሆን ሲቲም ላይ ጎል ማግባት ኳሊቲያቸው እንዳልከውም ደግሞ የሲቲ ሃላንድን ማጣት ፕላስ ደግሞ የፍለፊት ተጫዋቾቹን በታሰበው ሌቭል ቶፕ አይደሉምና ይሄ ተደምሮበት የኔ ግምት በዚህ ሳምንት አሁንም አቻ ለሲቲ ይላል። ኦፍ ኮርስ እጁ ላይ አይደለም አሁን ቻምፒየንስ ሊግ 5 ተሳትፎም ስለዚህ የግድ ማሸነፍ እንዳለበት ይሄን ጨዋታ አስቀድመህ ግምት ትሰጣለህ። ግን በዚህ ሳምንት አቻ ነው የምሰጠው ይሄንን ጨዋታ በተመለከተ። በነገርህ ላይ ከክሱ ጋር የተያዘው የውሳኔ ጉዳይ ወደ ኋላ እንደተገፋ ሰማን አይደል? ከሰሞኑ መረጃዎች ይወጣሉ ሲባል ቆይቶ አሁን ደግሞ ከአዲሱ ሲዝን ጅማሮ በፊት የቀጣዩ ዓመት አዲሱ ሲዝን ጅማሮ በፊት ሊመጣ ይችል ይሆናል እንጂ ለአሁኑ ውሳኔው ይዘገያል የሚል መረጃ ወጥቷልና ትንሽ ግራ ጋቢ ነገር አለው። የጉዳዩን ውስብስብነት የሚያሳይ ይመስለኛል። በቀጣይ የደርቢ ጉዳይ ለለፍ አርሰናልና ብሬንትፎርድን የሚያገናኘው ጨዋታ ነው። አርሰናል እንግዲህ ከዚህ ከአስደናቂው የቻምፒየንስ ሊግ የማድሪድ ድል በኋላ ነው በሜዳው የለንደን ተጋጣሚው ብሬንትፎርድን የሚገጥመው። የደስታው ስሜት ዛሬም አለ። በተለይ ደጋፊዎች እንዴት ያንን የዴክላን ራይስ ቅጣት ምት መላልሰው እያዩት እንደሆነ ማሰብ ትችላለህ። እና በቻምፒየንስ ሊግ እንግዲህ ማድሪድን ጥለው እስከ ፍጻሜ መጓዝ ተስፋም ሰነቁ ቢባል ውሸት አይመስለኝም። አሁን ብዙዎች ይህንን እያሰቡ ነው እና በዚህ መነሻ እንግዲህ ለመጪው ረቡዕ የማድሪዱ የመልስ ጨዋታ ትኩረት በመስጠት አንዳንድ ቁልፍ ተጫዋቾቹን አርቴታ ላይ ያሳረፍ እንደሚችል መገናኛ ብዙሃን እየጠቆሙ ነው። እሱ ባይልም ለዚህ ጨዋታ የሰጠው ግምት ትልቅ ነው የሚል አስተያየትን ነው ትናንት ጋዜጣዊ መግለጫ ላይ ሲሰጥ የሰማሁት። ግን
ሳካን፣ ራይስን፣ ቲምበርን ምናልባትም ፓርቴን ሊያሳርፍ የሚችልበት ግምት በርክቷል ነው የሚሉት መገናኛ ብዙሃን። በአንጻሩ ቤን ዋይት፣ ትሮሳርድ፣ ቴርኒ፣ ኗኔሪ፣ ጆርጂኒዮ፣ ስተርሊንግን ደግሞ ተሰልፎ ልናያቸው እንችላለን የሚል የራሳቸውን ግምት እያስቀመጡ ነው። የሊጉ ዋንጫ ገና ነው። አሁንም ያልተጠናቀቀ ነገር ቢኖርም በየትኛው መስፈርት እንግዲህ ከዛሬው ጨዋታ ይልቅ ለአርሰናሎች ለረቡዕ መጨነቅ ቅድሚያ የሚሰጡት እንደሆነ ግልጽ ነው። ያም ሆኖ ደግሞ የአሸናፊነት ስነልቦናን ይዞ ወደ ስፔን ከመጓዝም አንጻር ደግሞ ይህንን የብሬንትፎርዱን የዛሬ ጨዋታ ደግሞ ማሸነፍም በአርቴታ በኩል ግምት ይሰጠዋል ብዬ ነው የምገምተው። እንግዲህ የኔ ግል ስሜት ነው፣ አላቅም። እሱም የሚለው ይህንን ነው። በነገራችን ላይ ይህንን በዚሁ በጀመርነው ሞመንተም አሸንፈን መቀጠል አለብን የሚል አስተያየትን ሰጥቷል። ከዚህ አንጻር እንግዲህ ለውጦቹ የጎሉ ባይሆኑም ምክንያታዊ ሊሆኑ ይችላሉ የሚል ነገር አለ። በግምት ያስቀመጡትን ሳነሳ ዴቪድ ራያን ግብ ጠባቂ ላይ፣ ቤን ዋይትን፣ ሳሊባን፣ ኪቪዮርና ቴንሪን በተከላካይ መስመር ላይ፣ ጆርጂኒዮን፣ ሜሪኖን፣ ኗኔሪን፣ ትሮሳርድ እና ስተርሊንግን ደግሞ ጨዋታውን ይጀምራሉ በአጥቂ መስመር ላይ በሚል ብዙዎች እየገመቱ ነው። ይሆናል አይሆንም እናያለን። ቁልፍ ተጫዋቾችን ማሳረፍ ግን ጉዳትም ከመቀነስ አንጻር ጥቅሙ ትልቅ እንደሆነ ማሰብ ትችላለህ እዚህ ላይ እና ይታያል። ብሬንትፎርድ ዘንድሮ ወጥነት ያጣ ቲም ነው እንደምታውቀው። ለቶፕ 7 መጫወት አልቻለም። አሁን 12ኛ ደረጃ ላይ ነው የሚገኘው። 9 ነጥብ 7ኛ ደረጃ ካለው አስቶን ቪላ ርቀዋል። ተደራጅቶ መከላከል፣ በብሬክ በመውጣት አስደናቂ እንቅስቃሴ ማድረግ ይሄ መለያቸው ነው። በነገር ላይ በተለይ ይሄ በማጥቃቱ ረገድ ያለውን ፈጣን እንቅስቃሴ ምብዌሙና ዊሳ እንዴት በበላይነት መሳሪያ ሆኖ እንደሚመሩት ደጋግመን አይተናል። ስለዚህ ይሄ ነገር ዛሬም ይፈጠራል ብሎ መገመት ይቻላል። ይሄ እንግዲህ ልዩ ኳሊቲያቸው ነው። የሁለቱ የእርስ በርስ ግንኙነት ግን በየትኛውም መስፈርት አርሰናል ነው የሚደግፈው። በኤምሬትስ ከብሬንትፎርድ ባደረጉት 10 ጨዋታ አንዴ ብቻ ነው አርሰናል የተሸነፈው። ይህም እንግዲህ 1938 ሃይበሪ ላይ 2-0 የተሸነፉበት ነው። እንግዲህ ይሄ ከሁለተኛው ዓለም ጦርነት ማብቃት በኋላ የሆነ ነው አይደል? 1938 በፊት እንደውም 45 ነው ያበቃው ከአንደኛው ዓለም ጦርነት በኋላ ምናልባትም እንግዲህ ዓለም ዋንጫ ማለት 1930 የተጀመረው ከ8 ዓመት በኋላ ምናልባት የሚችል ይመስለኝና በጣም ረጅም ታሪክ ነው። ስለዚህ ከሊጉ ውጪ በሁሉም የውድድር መድረክ ያላቸውም ግንኙነት አሁንም አርሰናልን ይደግፋል። 6 ጊዜ ተገናኝተው በ5ቱ አርሰናል አሸንፏል፣ አንዴ አቻ ተለያይተዋል። እንግዲህ አርሰናል በለንደን ካሉ የተጋጣሚዎቹ ደርቢ ተብለው ከሚጠቀሱ የለንደን ቡድኖች ካለፉት 15 ጨዋታ አንድ ሽንፈት ብቻ 12 ድልና 2 አቻ ወጥቷል። በዌስትሃም በቅርቡ የተሸነፈውን ፌብራሪ ላይ የተሸነፈውን እናስታውሳለን። ያ ነው እንግዲህ ለመጨረሻ ጊዜ ሽንፈት የገጠመው። ስለዚህ የደርቢ ጨዋታ ውጤት እንደ ቡድኖች ቢለያይም በለንደን ደርቢዎች ግን ያው ያለው የበላይነት ለዚህም ጨዋታ ለዛሬውም ጨዋታ በበጎ መልኩ አጋዥ ሊሆኑ እንደሚችል ግምት ወጥቷል። ከ15ቱ ጨዋታ እንደውም በ5ቱ የደርቢ ጌሞች ላይ በአማካኝ እስከ 5 ጎል ድረስ ማስቆጠር የቻለበት ሁኔታ ሁሉ ተፈጥሯል ነው የሚሉት ቁጥሮች። ስለዚህ ይሄን ይተገብረዋል ዛሬ እናያለን። አርሰናል በዚህ ላይ በቅርቡ በተከላካዮች ጥንካሬ ጎሎች አያስተናግድም። እንግዲህ ከታህሳስ አንስቶ በ18 የሊግ ጌሞች ላይ 12 ጎል ብቻ ነው የገባበት። ከአንድ በላይ ጎል ያስተናገደው ደግሞ በቪላ 2-2 በተለያዩበት ጨዋታ ነው። ስለዚህ ጎልም እንደማያስተናግድ ቡድኑ ማሳየ ነው። ለብሬንትፎርድ ግን ጥሩ ተብሎ ሊጠቀስ የሚችለው ነጥብ ባለፉት 6 ከሜዳው ውጭ ጌሞች 5ቱን ማሸነፍ ችሏል ብሬንትፎርድ። በነገርህ ላይ ከሜዳው ይልቅ እንግዲህ የተጋጣሚ ሜዳ እንዴት ምቾት እንደሚሰጣቸው ታያለ። በኒውካስል ነው ከሜዳቸው ውጭ በቅርቡ የተሸነፉትና ይሄ ሊጠቀስ ይችላል። ወደ ጎል ከሚሞክሯቸው ኳሶች አንጻርም ሌላ አንድ ኳሊቲ ያላቸው ይላል ኦፕታም ሌሎችን መገናኛ ብዙሃን። በሊጉ 359 ሹት አድርገዋል። 51 ጎሎችን ከነዚህ ሹቶች አስቆጥረዋል። ይሄ ቁጥር ወደ ጎል ከመቀየሩ አንጻር በሊጉ ሪከርድ ነው ይላል እና ሬቱ እንደውም 14.2% ነው ይላል። በሁሉም የሊጉ ቲሞች በዚህ ቀዳሚ ናቸው። ተጋጣሚዎች እነርሱ ላይ ከሚሞክሩባቸው ጎል አንጻር ሲታይ ዝቅተኛ ጎል ነው የሚያስተናግዱት። ከሙከራ አንጻር የሚቆጠርባቸውን ጎልም ሲታይ ዝቅተኛ ነው የሚያስተናግዱት። በዚህ በተሻለ የሚበልጣቸው በሊጉ ኖቲንግሃም ፎረስት ብቻ ነው። በተረፈ ቀጥለው እነሱ እንደሚመጡ ነው ቁጥሮች የሚያሳዩት። እንግዲህ ሳካ በአርሰናል ተጽዕኖ ትልቅ ነው። ባለፉት 11 የኤሚሬትስ ጌሞች 12 ጎሎች ላይ ተሳትፎ አድርጓል። 6 ጎል 6 አሲስት አድርጓል። እንግዲህ ከጉዳቱ በፊትም የነበረውን ነው የሚጠቁመው። የብሬንትፎርድ ጉዳይን ስናነሳ ኖርድጋርድ ከአርሰናል በተደረጉ ጨዋታዎች ትልቅ የጎል ተሳትፎ አለው። 2 ጎልና 1 አሲስት ከ6 ጌሞች አንጻር አድርጓል። ይሄ ደግሞ 50% ተሳትፎ ሆኖ ተመዝግቦለታል። ስለዚህ ይሄም አስደናቂ ተጫዋች ነው። ጥሩ ተጫዋች ነው። በነገር ላይ በቴክኒክ ዋይዝ የሚደነቅ ተጫዋች ነው። ካርቫልሆ፣ ዳሲልቫ፣ ቲያጎ፣ ኑኔዝ የሉም። ሄንሪ የተባለው ተጫዋቻቸው እንደተመለሰ መረጃ ወጥቷል። በአርሰናል በኩል አዲስ የጉዳት ስጋት የለም። በነገር ላይ
ሳካም ዴክላን ራይስም በቀደም ቻምፒየንስ ሊግ ላይ የሆነ የማነከስ ነገር ነበራቸው። ጤናማ ሆኗል፣ መጠነኛ ኖክ ነው ብሏል አርቴታ ትናንትና። ከዛ ውጭ ግን ሃቨርትስ በጥሩ ሁኔታ እያገገመ ነው፣ ሲዝኑ ሳይጠናቀቅ የመመለስ እድል አለው የሚል መረጃ ወጥቷል ከአርሰናል ጋር በተያያዘ እና ይሄ ትልቅ ዜና ነው በነገራችን ላይ ከደረሰላቸው። ይህም ተጫዋች በቻምፒየንስ ሊጉ የሚቀጥሉ ከሆነ ጥቅሙ ትልቅ ይሆናል የሚል ነው እየወጣ ያለው መረጃ። እንግዲህ ግምት ማስቀመጥ እንችላለን። ሮቴት ያደርጋል አርሰናል። ብሬንትፎርድ ብዙ ጊዜ ወጋሚም ቲም ነው አይደል? የማይገመት ቲም ነው። በጠባብ ውጤት ሮቴትን ቢያደርግ አርሰናል ሞመንተሙን ይዞ ለመቀጠል ይሞክራል። 1-0 ቢሆን ያሸንፋል የሚል ግምት አለኝ በአካል። እኔም ግምቴ እንደዛ ነው ዴቭ። ግን ደግሞ ብሬንትፎርድ ባለፈው የቼልሲ ጨዋታ ላይ እጅግ እንደውም ጨዋታውን አለማሸነፋቸው ነው እንቅስቃሴ ረገድ ልታነሳ ትችላለህ። ግን ቼልሲ እዛ ጨዋታ ላይ የሰውየው እንትን እኮ አፕሮች ትክክል አልነበረም። እኔም አንተም አሁን እዛ ጨዋታ ላይ ፓልመርን አስቀምጠህ መግባት፣ ጃክሰንን አስቀምጠህ ባዞ እንዳለ በቃ ምርጫቸው ችግር ነበረውና አላቅም። ኤኒዌይ ግን ብሬንትፎርድ የሚገመት አይደለም። ትክክል። ሐሙስ ተጫውተን ድጋሚ ያንን ራሱን ቋሚ 11 ይዞ መግባት ይከብደኛል። ምክንያቱም የፕሪሚየር ሊጉ የሚል ነገርን ኤንዞ ማሬስካ ልክ ነው በ28 ቀን በ27 ቀን 7-8 ጨዋታ እንዳደረጉ ያሳያል ያለፈው ቁጥራቸው። ጥያቄው ግን የምትነካቸው መሰረታዊ ቦታ ላይ የምትነካካቸው ተጫዋቾች እነማን ናቸው ነው። አሁን ኢማጂን ጃክሰን ከጉዳት የተመለሰ ተጫዋች ነው። እዚህ ቡድን ውስጥ ጎል አስቆጣሪ ተጫዋች የለም። ፓልመር መጠነኛ ምንድነው የአቋም መውረድ ነገር ይታይበታል። እሱም እንደተጠበቀ ሆኖ ሐሙስም ተጠቅመውበታል እኮ እኔም አንተም እንዳየነው ፓልመር ተሰላፊ ነበር አይደል? ከሲኒየር ተጫዋቾች እሱ ነበር ያለው። ኤኒዌይስ ግምትን እንሂድ። ከኔ ጋር ነው አካል እንግዲህ ግምት እንዳልኩት እኔ ከዚህ ከአርሰናል እና ብሬንትፎርድ ጋር በተያያዘ የኔ ግምት ብዬ በጠባብ ውጤት ቢሆን አርሰናል ያሸንፋል ያለው ኔትወርክ ጠፋ ብሎብኝ ነው። ለዛ ነው። እሺ አሁን መጥቷል። ያ ተመልሰሃል። እንግዲህ ይሄ ጨዋታ በአቻ ውጤት ይጠናቀቃል የሚል ግምት ነው ያለኝ እንዴ። የተወሰነ ቢጫና ቀይ ወደ አርሰናል ይኖረዋል። ግን ደግሞ ብዙ ሮቴት ማድረግ አርቴታ የሚናገረውና የሚያደርገው ነገር ይለያያል የሚል እምነት ነው የሚኖረኝና በርካታ ተጫዋቾችን ይሄ ታንጀብል ተጨባጭ ሆነ ውጤታማነትን በሚያገኝበት ቻምፒየንስ ሊግ ላይ ትኩረት ያደርጋል ብዬ ስለማስብ ብዙ እንግዲህ ለቡድኑ አገልግሎት የማይሰጡ ወይም የሚጠበቅባቸውን ነገር የማይሰጡ ተጫዋቾችን ሊያሰልፍ ይችላል እንደ ስተርሊንግ አይነት ተጫዋቾችን። ስለዚህ በአቻ ውጤት ሊጠናቀቅ ይችላል የሚል ግምት ነው ያለኝ ዴቭ። ሊቨርፑልን ጉዳይ እናንሳ። እንግዲህ ከሳላ ጋር ጥሩ ዜና ይዘው መጥተዋል። አዎ በጣም በቃ ሊቨርፑል ከዌስትሃም ሳይሆን ይሄ ጨዋታ እንግዲህ የሚደረገው በሁለቱ ቡድኖች መካከል ነው። ግን ሁሉም ነገር ሳላ ሆኗል። ፊርማውን እያሰበ መሰለኝ ከሰሞኑ እኮ እምቢ ብሎት ነበርና ይሄ ግራግሩ በእግሩ እኮ በእግሩ ፊርማውን የሚፈርም ነው የሚመስለውና እንግዲህ ከፊርማው በኋላ እንግዲህ ሲያውን ደግሞ መረቡ ላይ ደግሞ ሲፈርም እናያለን። ኧረ እኔ ገረመኝ ዴቭ እንትኑን አይተዋል? ፊርማውን ሲፈርም ያደረገውን ሰዓት በተመለከተ እና ዴይሊ ሜል ላይ እየተመለከትኩኝ ነበርና ምንድነው ሪቻርድ ማይል 1702 ተርቡሌንት ታይታኒየም የሚባል ሰዓት ነው ያደረገውና ራሱ ስሙ ወደሚቀጥለው ገጽ ይዞራል ዞራል ዴቪድ ሪቻርድ ምናምን ሪቻርድ ማይል RM 1702 ተርቢሎን ታይታኒየም ይሉታልና ይሄ ሁሉ እዛው ሰዓቱ ላይ ከተጻፈ እንግዲህ ምን ለመቁጠሪያ ቦታ ቢኖር አይመስለኝም። እየዞረ እጁ ላይ በጣም ግሬድ 5 ታይታኒየም 90% አለው። 6% አልሙኒየም ነው፣ 4% ደግሞ ቫንዳኒየም ነው ይላል እዚህ ሰዓትና የገረመኝ ዋጋው ነው ዴቭ ወደ 950,000 የአሜሪካ ዶላር ወይንም 725,000 ፓውንድ ነው የሚያወጣው ይላል። ያረገው ሰዓት አይተው ከሆነ ስንት አልከኝ? 725,000 ፓውንድ ነው ይላል እጁ ላይ ያረጋውና ዴይሊ ሜል ላይ እየተመለከትኩት ነበረ ፊርማውን ሲፈርም አድርጎት የመጣው ሰዓት ብለው
ይሄ ነገር ሲያነሱ ነበር። ዞሮ ምን ያድርግ እንግዲህ ግብጽ ላይ ውሃ ችግር የለም እኮ አየህ፣ ለተቸገሩ ትምህርት ቤት መገንባት ምናምን ቢሆን ጥሩ ነበር አይደል? ይሄ በር እነ ሳዲዮ ማኔ እንደዛ ነው ያደረጉት። ራሱ ማን ነው ቼልሲው ነንጎሎ ኮንቴ ያው ብለህ ሀገር ሁሉ የሚቀይሩት የእግር ኳስ ኬሪየራቸው ወደ ገንዘብ እንዲቀየር የሚፈልጉት ስለዚህ መነሻ ይመስላል። ላይ ነው እየተቸለ አይደለም ቢሆን ከሚል ነው። አይ ልክ ነው ብዙ እንደ የሚከፈለው እኮ አሁን 380,000 ከ380,000 እስከ 400,000 ፓውንድ ነው በሳምንት ያገኛል ተብሎ የተነገረው። እስከ 2027 ውሉን አራዝሟል። እኔም ልጆቼም ቤተሰቤ በአጠቃላይ አንፊልድና አካባቢው መርሲሳይድ እጅግ ተመችቶናል። አንፊልድ ላይ መጮት ሁሌም እንደ አዲስ ነው የሚል ነገርን ውሉን ከፈረመ በኋላ ተናግሯል። አሰልጣኝ አርነ ስሎትም እዚህ ላይ ሐሳባቸውን ሰጥቷል። በጣም ደስተኛ መሆናቸውን ይሄ ተጫዋች እጅግ ጠንካራ ሰራተኛ ስለመሆኑ ሲያነሱ ነበረ። የቨርጂል ቫን ዳይክም በእንደዚህ መልኩ ይጠናቀቃል የሚል ፍንጭ ሰጥቷል። ዴቭ አምበላችን ነው፣ መሪያችን ነው፣ በቡድኑ ውስጥ ባለው ተጽዕኖ እጅግ ደስተኛ ነን ብሏልና ተመሳሳይ አይነት ነገር እንደሚጠብቁ ተናግሯል። ብዙዎችም የቫን ዳይክም የቀናት ጉዳይ ነው፣ ምናልባት በሚቀጥለው ሳምንት መጀመሪያ እንደዚህ አይነት ነገር ወይንም ደግሞ ዛሬም ነገም ሊፈርም የሚችልበትና ሊቨርፑል ኦፊሻል የሚያደርግበት ነገር ከቫን ዳይክ ጋር በተገናኘ እንዳለ መረጃ ተሰጥቷል። እንግዲህ ሙሐመድ ሳላ ወደ ሊቨርፑል ከመጣ በኋላ እጅግ አስደናቂ ቁጥሮች ነው ያሉት። ምን ያክል ለቡድኑ ወሳኝ ተጫዋች እንደሆነ ተመልክተናል። አሁን የቡድኑ ሶስተኛው የምንጊዜም ከፍተኛ ግብ አስቆጣሪ ነው። ከ243 በላይ ግቦችን በሊቨርፑል ቤት ማስቆጠር ችሏል። ሊቨርፑል ከዌስትሃም እንግዲህ የሚደረገው ጨዋታ ለአሰልጣኝ አርነ ስሎት ቡድን ወሳኝ ነው። ከ26 ያለ ሽንፈት ጉዞ በኋላ በፉልሃም ባለፈው 3-2 ተሸንፏል። አሰልጣኝ አርነ ስሎት ወደ ቡድኑ ከመጡ በኋላ ሁለተኛ ሽንፈታቸው ነው። በመስከረም ወር ነበረ በኖቲንግሃም ፎረስት ተሸንፈው የነበረው። ከዛ በኋላ አሁን ሽንፈት እንደዚሁ በፉልሃም ገጥሟቸዋል። በሊጉ እስካሁን 73 ነጥቦችን ይዘው እየመሩ ነው። ለዋንጫው እየተንደረደሩ ነው የሚገኙት። የዌስትሃም ደግሞ የሊቨርፑል ተጋጣሚ 16ኛ ደረጃ ላይ ነው የሚገኘው። 35 ነጥቦች አሉት። ከወራጅ ቀጠናው በ15 ነጥቦች ርቋል። ሊጉ ዘንድሮ ብዙ ፉክክር እንዳይኖር ከሚያደርጉት ጉዳዮች አንደኛው ላለመውረድ የሚደረገው እንቅስቃሴ ይመስላል። ከወራጅ ቀጠናው 15 ነጥብ ልዩነት አለው። ይሄ ማለት 95% ከዚህ በኋላ 7 ጨዋታ ነው ያለው። ከሰባቱ 5ቱን ተሸንፎ ከታች ያለው ኢፕስዊች ታውን 18ኛ ደረጃ ላይ ያለው ኢፕስዊች ታውን ሁሉንም ጨዋታ ያሸንፋል ተብሎ አይጠበቅምና እንደው ዝም ብለህ ሰፋ አድርገህ ብታስቀምጠው 95-96% በፕሪሚየር ሊግ የመቆየት እድል አለው ዌስትሃም ብለህ ልታነሳ ትችላለህ። ሁለቱ ቡድኖች እንዳነሳው በ31ኛ ሳምንት በፉልሃም ተሸንፏል ሊቨርፑል። ዌስትሃም ደግሞ ከቦርንማውዝ 2-2 ተለያይቶ ነው ወደዚህኛው ጨዋታ የሚመጣው። ሁለቱ ቡድኖች ዘንድሮ 2 ጊዜ ተገናኝተው ነበረ በሊጉና በኤፍኤል ዋንጫ። በኤፍኤል ዋንጫ 5-1 በሊጉ ደግሞ 5-0 በለንደን ስቴዲየም ሊቨርፑል አሸንፈው ነበረ። ስለዚህ ይሄኛው ጨዋታ በምን ውጤት ይጠናቀቃል? ሶስተኛ ተከታታይ ጊዜ ወይም በአንድ ዓመት ውስጥ 5 ግቦችን አስቆጥሮ በማሸነፍ አዲስ ታሪክ በሊቨርፑል ይጻፋል። መመልከት ያለብን ጉዳይ ይመስላል። በወቅታዊ ጉዳዮች ዙሪያ አሰልጣኝ አርነ ስሎት በተለይም ሳላ ከመፈረሙ ውጪ በብዙዎቹ ደስተኛ አይደሉም የሚል ነገር አለ። በተለይም በቡድኑ ወቅታዊ ብቃት አንጻር በፒኤስጂ የደረሰባቸው ሽንፈት፣ በኒውካስል በኤፍኤል መረታታቸው፣ የትሬንት አሌክዛንደር አርኖልድ የውል ሁኔታ የተያዘበት መንገድ፣ ከዛ ደግሞ በፉልሃም የደረሰባቸው ሽንፈት እጅግ አሰልጣኙን እንዳበሳጫቸው የዚህ ግራቨን ብርሃም ከሰሞኑ ወኪሉ ወደ ማድሪድ ምናምን ብሎ ትንሽ ቀውጢ ሲፈጥር ነበር። ሰምተው ከሆነ እሱን ዜና የሚያረጋጋ አይመስልም እኮ ብዙም አይመችም ለአሰልጣኙ ብዙም የሚመች። እንግዲህ ትልቁ ዜና የሙሐመድ ሳላ እንደዚሁም የቨርጂል ቫን ዳይክ ነው። ቫን ዳይክም እንደዚህ ውሉ ኦፊሻል አልሆነም እንጂ እሱም 2 ዓመት ውል ለመፈረም ተስማምቷል የሚል ነገርን አንስቷል። 27 ጎሎችን አስቆጥሮ 17 የመጨረሻ ኳሶችን አመቻችቶ አቀብሏል። ሙሐመድ ሳላ 44 የግብ ተሳትፎ ዘንድሮ በሊቨርፑል ውስጥ አለው።
አንዲ ኮል እና አለን ሺረር ናቸው 47 የግብ ተሳትፎ በአንድ የውድድር ዓመት በማስቆጠርም እንደዚሁም ደግሞ አመቻችቶ በማቀበልምና ከቀጣዮቹ 7 ጨዋታዎች ሳላህ እንግዲህ ይሄን ነገር አድርጎ የነዚህን ሪከርድ ይጋራል መመልከት ያለብን ይመስል እንዳነሳው ባለፉት 4 ጨዋታዎች ግብም አላስቆጠረም አሲስትም አላደረገምና ብዙዎች የትሬንት አሌክዛንደር አርኖልድ ራስቷል ኔትወርክ ጥሩ አይደለም ዛሬ አንስቴብል ሆኗል ለሁሉም እሺ ተመለሰ እንግዲህ የከርቲስ ጆንስም እንቅስቃሴ ያን ያክል ስኬታማ አይደለም በመጀመሪያው ጨዋታ ብዙዎች ሲያወድሱት ነበረ ከዛ በኋላ ግን በጥሩ ሁኔታ እያነሱት አይገኙም በተለይም ባለፈው ጨዋታ መቸገረን በከርቲስ ጆንስ በኩል በፉላሙ ጨዋታ ያንን እንቅስቃሴ ስንመለከት ነበር ከቡድን ዜናዎች ጋር በተገናኘ አሊሰን ቤከር ይመለሳል ብራድሊም ወደ ቋሚ ያስተላለፉ ይመጣል ተብሏል ቲኤና እንደዚሁም ደግሞ ጎሜዝ በጨዋታው አይኖሩም አንቶኒዮና ሰመርቪል የረጅም ጊዜ ጉዳታቸው አሁንም ከጨዋታው ውጪ በዌስትሃም ያደርጋቸዋል ተብሏል ዌስትሃም የገረመኝ ለመጨረሻ ጊዜ ሊቨርፑልን ያሸነፈው 2015 ነው ከ57 የአንፊልድ ጨዋታ አንድ ጊዜ ብቻ ነው ዌስትሃም ያሸነፈው ባለፉት 9 ተከታታይ ጨዋታዎች ደግሞ ሽንፈት ገጥሟቸዋል በአንፊልድ ሮድ በተደረገ ጨዋታ ተብሏል እንግዲህ ይሄ ነገር ይጠበቃል ሽሎት 50ኛ ጨዋታቸውን በሊቨርፑል አሰልጣኝነት ያደርጋሉ 35 ድል 7 አቻ 7 ሽንፈት ነው ይህ ማለት ዴቭ 71.4 በመቶ የድል መቶኛቸው ይሄን ያክል ደርሷልና ምን ያክል አስደናቂ ቁጥር እንዳላቸው ትክክል ይጠበቃል ኮናቴን በተመለከተ ባለፈው የፉላም ጨዋታ ላይ ተቀይሮ ወጥቶ ነበርና ምንድነው በቃ ሪስክ ለመውሰድ ነው ይሄንን ተጫዋች የቀየር ነው እንጂ ትልቅ እምነት አለን ይሄ ተጫዋች ምን ነካችሁ መርሳት እኮ የለባችሁም በዓለም ዋንጫ ፍጻሜ የጀመረ ቋሚ 11 ውስጥ የነበረ ተጫዋች ነው የሚል ነገርን ከዚህ ተጫዋች ጋር በተገናኘ አንስተዋል ዴቭና እንግዲህ ዌስትሃም ካለበት ብቃትም አንፃር ይሄ ጨዋታ በሊቨርፑል አሸናፊነት ይጠናቀቃል የበለጠ ለዋንጫው ይቀርባሉ የሚል ግምት ሰጠው ያ በጠባብ ውጤትም የማሸነፍ እድል አላቸው በዚህ ላይ አንድ ሳምንት በቂ ዝግጅት ጊዜ አድርገዋል እንዳልከው ወደ ዋንጫው ለመቅረብ በጣም ጠንክረው እየሰሩ እንዳሉ ግምት ተወስዳለህ በእርግጥ ዌስትሃም ሲገግም ይገግማል አይተዋል ከአርሰናል ባለፈው በቅርቡ ባደረጉት ጨዋታ እንግዲህ አስቆጥረው እንዴት ለመዝጋት ጥረት እንዳደረጉ እንደተሳካላቸው አይተናልና ለሁሉም ሊቨርፑል አስቸጋሪም ቢሆን ይሄን ጨዋታ ይዞ ይወጣል የሚል ግምት አለኝ ሁለት ጨዋታ ስለቀረን እንግዲህ ፈጠን ማለት የሚጠበቅብን ይመስለኛልና የዚህ የቼልሲና የኤፕስዊችን ጉዳይ ላንሳ እንግዲህ ቼልሲ ቀለል ካለው የሊጋ ዋርሶ ድል በኋላ ነው ወደዚህ ጨዋታ የሚመጣው በኮንፈረንስ ሊጉ እንግዲህ ወጣቶችን ተጠቅመዋል የበዛም ባይሆን ታይቷል ወጣቶቹም ስኬታማ መሆናቸው ታይቷልና 25 የጎል እድሎችን በዚህ ጨዋታ ላይ ስለመፍጠራቸው ነው ያገኘሁት መረጃ የሚጠቁመው በሊጉ 5 ቡድኖች እንግዲህ ቀደም ስጠቅስ እንደነበረው የቻምፒየንስ ሊግ ተሳትፎ ማግኘታቸው ጠቃሚ እንደሆነ ቢታመንም ቼልሲ ግን አሁንም ቶፕ 5 ሆኖ ለመጨረስ ፈተና አለበት ከፎረስት ከሲቲ ከኒውካስል ከቪላ ትልቅ ፉክክር ያደርጋል ፉላምም ከበረታ እዚህ ውስጥ ሊገባ እንደሚችል ነው ደረጃው እና ነጥቡ የሚጠቁመው የብቃትና የጉዳት ጥያቄዎች እንግዲህ በክለቡ ከሰሞኑ በርክተው ቆይተው ነበር አሁን ግን ትንሽ ቀለል ብለዋል የፓልመር ፍሬሽ የመሆን ነገር ይታያል የማዶኬ መመለስ እንዲሁ የጃክሰን እና እርግጠኛ ባይሆንም ለመጠቀም እንግዲህ እየሰሰቱ ቢሆንም የጀምስን መመለስ ለቡድኑ እጅግ ጠቃሚ እንደሆነ ታይቷል በጨዋታ መደራረብ መነሻ በነገው ጨዋታም እንግዲህ ቼልሲዎች ሮቴት ሊያደርጉ ይችላሉ በእርግጥ ሐሙስ ዕለት የተጠቀሟቸው ተጫዋቾች በቋሚነት ዋናዎቹን አይደሉም ስለዚህ ይሄንን የመቀየር ነገር እንደሚኖር ታስባለህ ነገር ግን አልፎ ቅድም እንደጠቀስኩት በሊጉ ላይ የሚሰሩትን የተጫዋቾች የምርጫ ስህተት ማሬስካ አይደግሙም ተብሎ ነው የሚጠበቀው ጠቅሻለሁ ብሬንትፎርድ ጨዋታ ላይ ውሳኔያቸው ትክክል አልነበረም እዛ ላይ እንደውም ነጥብ ለማጣታቸው መነሻው ይሄው የተጫዋቾች ምርጫ አጠቃቀማቸው እንደነበረ አንስተናል ለሁሉም ግን የቻምፒየንስ ሊግ ተሳትፎ ማድረግ የክለቡ ቀዳሚ ግብ ነው ስለዚህ ጠንክረው እዚህ ላይ እንደሚተጉ ማሰብ እንችላለን በተለይ እንግዲህ
ይህንን ጨዋታ ማሸነፋቸው ከሚቀሩ የሊጉ ጨዋታዎች መነሻ የቻምፒየንስ ሊግ ተሳትፎን በራሳቸው የመወሰን ድል ይሰጣቸዋል። እንደምታውቀው በራስ መወሰን ቀደም አሁን ሲቲ በራሱ እጅ አይደለም ብዙ ነገር ስትል ነበር። ቼልሲዎች ግን ሁሉ ነገር በእጃቸው ነው ያለውና አሸንፈው በዚሁ ከቀጠሉ ይህንን ማሳካት ይችላሉ። ስለዚህ ሮቴሽን ቢጠበቅም ትኩረት የሚያደርጉበት ጨዋታ ግን ይሄ መሆኑን መገመት ያለብን ይመስለኛል። ምክንያቱም ኮንፈረንስ ሊጉ ወዲም ተባለ ወዲያ እዛ አሸንፈው ተመልሰዋል። ጠንከር ያለ ተጋጣሚ የማይጠብቃቸውም። ስለዚህ ምንም ትኩረት እዛ ላይ ሲያደርጉ የነገው ጨዋታ ላይ ማተኮር አለባቸው። ስለዚህ ኩከሬላ፣ ማድዌኬ፣ ኮልዌል፣ ሐሙስ የተሰለፈው ፓልመር በድጋሚ ይህንን ጨዋታ ማድረጋቸው የሚጠበቅ ነው የሚሆነው። የጎላ ለውጦች እንደማይኖሩ በእኔም በኩል ገምታለሁ። ኢፕስዊች ግን እንደ አመጣጡ ሁሉ ያው ሳይዘገይ ለመውረድ እየተንደረደረ ነውና በወልቭስ ባለፈው ሳምንት የተወሰደበት ውጤት በተለይ መውረዱን የሚያፋጥነው ይመስለኛል። 12 ነጥብ ከነርሱ ርቀዋል ወልቭሶችና ይሄ ማለት እንግዲህ ስንት ጨዋታ ነው? 4 ጨዋታ አይደለ? በስሌት እንኳን መጣው ከቀረው ደግሞ 7 ጨዋታ መነሻ ከዚህ እነሱ ሁሉንም ያሸንፋሉ የራሱ ጥያቄ ነው። ወልቭስ ላይ ይደርሳሉ። ከባድ ነው። ከዚህም ከራሱ ከቼልሲ ጨዋታ ምን ውጤት ይዘው እንደሚወጡ መገመት የሚከብድ አይመስለኝም። ከቀሩት 7 ጌሞች አንፃር ይህንን ማሳካት እኔ የሚሆን አይደለም ነው ምለው። ለዚህም ነው ገና ሳይወርዱ 1-2 ቁልፍ ተጫዋቾቻቸው የትልልቅ ክለቦች ትኩረት ሆነዋልና ዴላፕ ይጠቀሳል። ይሄ አጥቂው ልጅ በነገው ተጋጣሚያቸው ቼልሲ ይፈለጋል። ዩናይትድ ይህንን ተጫዋች ይፈልገዋል። 12 ጎሎችና 2 አሲስት ያደረገ የክለቡ እንግዲህ ቁልፍ ተጫዋች እንደሆነ ይታወቃል። ከዛ ውጪ ደግሞ 3 ጎልና 2 አሲስት ያደረገው የቀድሞ የቼልሲ ተጫዋች ሃቺሰንም እንዲሁ የተለያዩ ትልልቅ ክለቦች ትኩረትን ስቧል። ይሄም ተጫዋች ክለቡን ይለቃል የተባለው። ስለዚህ አሁን ትልቁ ዜና የኢፕስዊች በዚህ ሊግ ላይ ይቆያል ምን ይመስላል በቀጣይ ዓመት የሚለው ሳይሆን በቃ መውረዱ ተረጋግጦ የትኞቹ ተጫዋቾች ወዴት ይሄዳሉ የሚለው ነው የሚመስለኝ። ከቼልሲ ጋር እንግዲህ ቁጥሮች ኢፕስዊችን አይደግፉትም። ልክ አርሰናል ላይ ቅድም እንዳነሳ ነው ይሄም ተመሳሳይ ይመስላል። ቼልሲ ባለፉት 8 የኢፕስዊች ስታንፎርድ ብሪጅ ግንኙነት ምንም አልተሸነፈም። 6 ድል አድርጓል፣ 2 አቻ ወጥቷል። ለመጨረሻ ጊዜ በሜዳው በኢፕስዊች እንደውም የተሸነፈው 1979 ነው ይላል። እንግዲህ 19 ቤቶች በስተዋል አይደል? 2000 ላይ ብንገኝም እንግዲህ 19 ቤት ሆኗል። አሁን መጠቅሳቸው ቁጥሮች በእርግጥ በመጀመሪያው ዙር ኢፕስዊች ሜዳው ላይ አሸንፏል ቼልሲን 2-0። ነገ መድገም ከቻሉ ግን በስታንፎርድ ብሪጅ ያለመሸነፍን የቆየ ሪከርድ መስበር ብቻ አይደለም በድጋሚ እንግዲህ 1978-79 ቅድም የጠቀስኩትን የደርሶ መልስም ሪከርድ የሚጋሩበት ይሆናል። ያኔም ሜዳቸው ላይ ኢፕስዊቾች አሸንፈዋል፣ ቼልሲም ላይ እንዲሁ አሸንፈዋል። ስለዚህ ይሄ ይሳካል አይሳካም እናያለን። ምናልባት ግን ኢፕስዊቾችን ከዘንድሮ ያገኟቸው 20 ነጥቦች 13ቱ ከሜዳቸው ውጪ የተገኙ መሆናቸው በዚህም ጨዋታ እንግዲህ ተስፋ እንዲያደርጉ ሊያደርጋቸው ይችል ይሆናል። አዌይ ነው እንግዲህ እንዳልኩት ከ20 13ቱ በፐርሰንት ሲሰላ 65%ቱ አዌይ የተገኘ ድል ነውና እንዴት ይሆናል እናያለን። በተረፈ ግን ቡድኑ በስካሁኑ 31 ጨዋታ 19 ተሸንፏል፣ 8 አቻ ወጥቷል፣ 4 ድል ብቻ ነው ያስመዘገበውና የእውነትም በቃ ወራሽ ቲም እንደሆነ በደንብ ያሳያል። ቼልሲ ካለፉት 16 ጨዋታዎች መነሻ ብዙ ያስቆጠረ ነው። 37 ጎሎች ያስቆጥሯል። ኤክስጂው 34.8 ነው ይሉታል። ከዚህ አንፃር ፓልመር ለዚህ ቡድን ቁልፍ ተጫዋች ነው። ከሰሞኑ የፈዘዘ ቢመስልም 14 ጎሎች 7 አሲስት በአጠቃላይ ያለው። ጃክሰን መመለሱ ይጠቅማል። 9 ጎልና 5 አሲስት አለው። ይሄም ተጫዋች 2 ጎል ያገባው ኮንፈረንስ ሊግ ላይ ማድዌኬም መመለሱ ጥቅሙ ትልቅ ነው። ይሄም ተጫዋች 7 ጎልና 3 አሲስት አለው። ኤንዞም እንዲሁ ጥሩ ሪከርድ አለው። በነገር ላይ ሁሉም ተሳትፏቸው ጨምሯል ከሰሞኑና የትኛውም ተጫዋች ጎል ሊያገኝ እንደሚችል እዚህ ላይ ግምት ትወስዳለህ? ፈጥኛለሁ። ለቼልሲ ግምት ሰጣለሁ። ይሄን ጨዋታ ያሸንፋል። የኔም ግምት ያ ነው። ዴቭ ታስታውሳለህ የመጀመሪያው ዙር ላይ እጅግ ፍጹም የሆነ ጠፍተሃል። አሁንም እንግዲህ ጠፍተህ እየተመለስክ ነው። ኔትወርክ ነው መሰለኝ። ኔትወርኩ እንትና እና እንግዲህ የመጀመሪያው ዙር ላይ እጅግ ደካማ የነበረ ቡድን ነበረ ቼልሲ ከኢፕስዊች ታውን በነበረው ጨዋታ በደንብ የሚገባውን ድል ነበር እንዳነሳው 7 ነጥብ ብቻ ነው ሜዳው ላይ ያገኘው ስትል ነበረ። ከ7ቱ 3ቱ ቼልሲ ላይ የተገኘ ነው። ቀሪዎቹ 4ቱ ናቸው በሌላ አጋጣሚ የተገኙት። ኒውካስል ከማንቸስተር ዩናይትድ የሚያደርጉትን ጨዋታ እናንሳ ዴቭ። ይሄ ጨዋታ በሴንት ጄምስ ፓርክ ይደረጋል። 53 ነጥቦች አሉት። እንግዲህ ኒውካስል 5ኛ ደረጃ ላይ ነው ያለው። ዩናይትድ በ38 ነጥቦች 13ኛ ደረጃ ላይ ይገኛል። የኤዲ ሃው ቡድን ለቻምፒየንስ ሊግ ተሳትፎ ዩናይትድ ደግሞ ዘንድሮ የአውሮፓ ሊግ
ድልን ለማሳካት ነው የሚጫወቱት። ኒውካስል 4 ተከታታይ ድል አስመዝግቧል ካራባው ፍጻሜን ጨምሮ። ሌስተርን በቀላሉ ደግሞ ባለፈው ሰኞም አሸንፈው ነው ወደዚህኛው ጨዋታ የመጣው። የአሞሪም ቡድን እንግዲህ ወደ ፈረንሳይ አምርቶ ከኦሎምፒክ ሊዮን ጋር ተጫውቶ ነበረ። እንግዲህ ሞመንቶችን በደንብ የተጠቀመ ጥሩ ዩናይትድ ነበረ። በተለይም ከ2-2 ልትለው ትችላለህ ዴቭ። የብሩኖ ፈርናንዴዝ አስደናቂ ብቃትን የተመለከትንበት፣ እድሎችን በሚገባ የፈጠረበት፣ ግብ ጠባቂው ደግሞ እንግዲህ ባለፈው አንተ ተናግረው መሰለኝ ዴቭ በጣም ብዙ ነገር አፈሰሰና ከማቲች ጋር የገባው ሰጣ ገባ ነው እንጂ ዋናው አንተም ደግፈ ነበረኮ የኔ ቆየ ያሁኑ እኮ ግን እሱም የመልስ ምት መስጠቱ ነው የሚገርምህ እኮ። ደካማ መሆኑን ማቲች መጥቀሱ እንዳለ ቢሆንም ሁሉም መገናኛ ብዙሃን አሁን የሚጠቁሙት እኮ ስራህን መስራት ላይ ብታተኩር ከማውራት የሚል ነውና ኦናና ግን ያው አላረፈም። ንግግሩም ላይ ያየነው ነው ኦኖኖ ብለውታል አይደለ ኦናና የሚለውን እና ስለዚህ ያው ሊዮ እኮ 2 ጎሎች በሱ ነው ያገኘው። ዩናይትድ ከማለት ይልቅ ሊዮ 2 ኦናና 2 ማለት ነው የሚቀለው አይደል? ዩናይትድ 2 ኦናና 2 ማለት ነው የሚቀለው። እንደዛው ራሱ ነው እድሎቹ እንዲፈጠሩ ያደረገው። እንግዲህ ዘንድሮ ሁለቱ ማንቸስተር ዩናይትድ እና ኒውካስል 2 ጊዜ በኦልድ ትራፎርድ ተጫውተው 2-0 እና 3-0 በኒውካስል አሸናፊነት ነው ዴቭ ምን ያክል ዩናይትድ ላይ ተጽዕኖ ብልጫ እንደነበረው በሁለቱ ጨዋታዎች ተመልክተናል። በኤፍኤል ዋንጫ 3-0 ምንም ነገር ማድረግ ሳይችል ነበረ ቡድኑ የወጣው። እንደዚሁም ደግሞ ወደ አዲስ ዓመት መዳረሻ ወይም ዋዜማ ላይ ዲሴምበር 30 በተደረገም ጨዋታ እንደዚሁ 2-0 አሸንፎ ነበረ። እዛም ጨዋታ ላይ የአይዛክ እንቅስቃሴ እጅግ የተለየ ነበረ። ኒውካስል እንግዲህ 62.5 ሚሊዮን ፓውንድ አውጥቶ ኩናሃን ከወልቭስ ለማምጣት ከፍተኛ እንቅስቃሴ ላይ እንዳለ እየተነገረ ነው የሚገኘውና ይሄ ነገር ምናልባት አሌክሳንደር ኢሳቅ ከቡድኑ እወጣለሁ የሚል ነገር ነግሯቸው ነው የሚል ነገር ከወዲሁ እንዲነሳ አድርጓል። ከተጫዋቾቹ ፈላጊዎች አንደኛው ዩናይትድ ነው። እንግዲህ ኢሳቅ ከተሳካለት ዩናይትድ ይህንን ተጫዋች ማምጣት ይፈልጋል። ግን ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን ራሱ ዩናይትድ ማሳካት አለበት። ዩሮፓ ሊግን አሸንፎ ወደዛ በእንደዛ አይነት መንገድ ካልሆነ በስተቀር ያንን እድል የሚያገኝ አይመስልም። ሴንት ጄምስ ፓርክ ላይ ኒውካስል ጥሩ ሪከርድ አለው ባለፉት ጥቂት ጊዜያት ከዩናይትድ አንጻርና አሁንም የተለየ ነገር ይኖራል ተብሎ አይጠበቅም። ይሄ ያገኙት ድል ብዙ እንዲኩራሩ እና እንዲዘናጉ አላደረጋቸውም። ካራባው ዋንጫን ማሸነፋቸው ያ ነገር እንዲፈጠር ቡድኑ ላይ አልሆነምና ይሄን ጨዋታ እንግዲህ በተመሳሳይ ኒውካስል ሊያሸንፍ ይችላል የሚል ሐሳብ ነው ያለኝ። ጃኮብ መርፊ ይሄ ተጫዋች አስደናቂ ነው። ኢሳቅ ዘንድሮ 20 ፕሪሚየር ሊግ ግቦች አስቆጥሯል በፕሪሚየር ሊጉ ብቻ። ከዛም ከፍ ያሉ ቁጥሮችን እንደዚሁ ይሄ ተጫዋች ማስቆጠር ችሏል። ወደ 24 ግቦችን በአጠቃላይ አስቆጥሯል በፕሪሚየር ሊጉን ጨምሮና ይሄ ተጫዋች ካስቆጠራቸው ጎሎች 7ቱን አሲስት ያደረገው ጃኮብ መርፊ ነውና ይሄም ተጫዋች መነሳት አለበት እያሉ ነው። ለኒውካስል የዘንድሮ ስኬት ከኤዲ ሃው ጋር እጅግ ተግባብቶ በጥሩ ሁኔታ እየሰራ ነው የሚል ነገርን ከዚህ ተጫዋች ጋር መረጃዎችን ስመለከት ነበር። አንተ የተወሰነ ሐሳብ ጨምርበት። ትልቁ የሳምንቱ ጌም ይሄም ይሆን ነው የሚመስለኝ። አላቅም ዩናይትዶች ለዚህ ጨዋታ ምን ያህል ትኩረት ይሰጣሉ ሌላ የሚታይ ነጥብ ይመስለኛል። ለምንድን ነው ይሄንን የምለው? ከሊዮ 2-1 ተመልሰው ቢሆን ኖሮ ኦልሞስት ጨዋታው ያልቃል። ኦልድ ትራፎርድ ስለሆነ ጎልም ሊያስቆጥሩ ይችላሉ፣ አሊያም አቻ ወጥተው የማለፍ እድል ሊኖራቸው እንደሚችል ትገምታለህ። ግን በስተመጨረሻው ያው ኦናና ወንፊት መሆን 2-2 እንዲሆን አድርጎታል። በመልሱም አሁንም ትኩረት ማድረግ እንደሚጠበቅባቸው ታያለ። ስለዚህ የሚሰጡት ለዚህ ጨዋታ በተለይ ለሊጉ የሚሰጡት ጨዋታ ምን ያህል ነው ግምቱ የሚለውን ነው ማየት መፈለገው። በተረፈ ግን ያው የዩሮፓ ሊጉ ላይ በጣም አጽንኦት ሰጥተው እንደሚጓዙ ግምት ወስዳለ። ምክንያቱም ሁሉም የሚለው ይሄንን ዩሮፓ ሊግ በተሻለ የማሸነፍ ድል አላቸው ነው። እንግዲህ አቋማሪዎችም ገማቾችም ይሄንን ሲያስቀምጡ እናያለን። ይሳካል ላይሳካም እናያለን። ግን እዚህ ውድድር ላይ ኢንትራንክ ፍራንክፈርትን ጨምሮ ኢቨን ቶተንሃም የሚሳካለት ከሆነ ሌሎችም ብዙ የተገመቱት እንደውም እንደ ሬንጀርስ ያልተጠበቀ ውጤት ነው የገጠማቸውና
ምን ይሆናል እናያለን። ለሁሉም ግን ይሄን ጨዋታ ግምት ባይሰጡት ምክንያት አላቸው ባይ ነኝ። በተረፈ ግን ግምት ሰጡትም አልሰጡም ኒውካስል ከባድ ተቀናቃኛቸው እንደሚሆን ማሰብ ትችላለህ። ለምን አንደኛ አንድ ጌም እየቀራቸው ኦልሞስት መጥተዋል። 5ኛ ናቸው በነጥብ 4ኛ ካለው ቼልሲ እኩል ናቸው። አንዱን ጌም የማሸነፍ እድል ካገኙ ወይም ደግሞ ሞመንተሙን በዚሁ ሌቭል ይዘው ከቀጠሉ ቻምፒየንስ ሊግ ሊገቡ የሚችሉበት እድል ጥሩ ነው። ቅድም ልክ ስጠቅስ እንደነበረው የምንድነው ካራባውን አነሱ ይዘናጋሉ ምናምን ሲባል ጭራሽ በጣም ስኬታማ እየሆኑ ነው እየመጡ ያሉት። እሱ ሳይሆን ደግሞ አሁን ስለ ሃዊ ስለ ኮቹ ኤዲ ሃው ሲነሳ የነበረው ነገር ሁሉ አሁን የምንድነው የሲዝኑ ኮከብ አሰልጣኝ ወደሚል ሁሉ እየተቀየረ ነው። እንግዲህ ያየህ ከሆነ ኑኖ እየተጠቀሱ ነው፣ ኤምሬ ይጠቀሳሉ፣ ስሎትም ይጠቀሳሉ። ኦፍ ኮርስ ያው በመጡ ዓመታቸውም ይሄን ዋንጫ ወደ ማንሳት እየሄዱ ስለሆነ ግን ኤዲ ሃውም እዚህ ውስጥ ገብተዋልና አንዳንድ ጊዜ እግር ኳስ እንዲህ ነው። ብዙ ታንተ አበቃለህ ተብለ ተሰናባሽ ነህ ተብለ አሁን ደግሞ በቶፕ ሌቭል ስትነሳ ስታይ ኒውካስል ቤት እየሰሩ ያሉት ስራ ምን ያህል ድንቅ እንደሆነ ታያለህና አካሄዳቸው እውነትም ድንቅ ነው። ስለዚህ ገና ከኒውካስል ጋር ብዙ የሚያልሙት ነገር እንዳለ ታያለ። አሁን ኢቨን ኩንሃን ማሰባቸውን ሳይ እኔ አይ ቲንክ ኢሳክ ይለቃል ከሚል ግምት ሳይሆን በማጥቃቱም ረገድ ቢሆን እዚህም እዛም የሚኖሩ ጉዳቶች አማራጭ መፍጠር አማራጭ ማስፋት ላይ እንዴት እየሰሩ እንዳለ ነው የምታየውና በዚህ ላይ የሚፈልጓቸው ተጫዋቾች ደግሞ ራሱ በሊጉ የተፈተኑ ቲፒካሊ እንግሊዝ ባህሪ ያላቸው የሊጉን ባህሪ የለመዱ ምናምን ተጫዋቾች ነውና እኔ አይ ቲንክ ኒውካስል ከፍ ያለ ግምት ልሰጠው ትችላለህ። በተረፈ የኦናና ወንፊትነት ቀጥሏል። የእርሱ ችግሩ እንግዲህ ዩናይትድን ከጊዜ ወደ ጊዜ እንዴት ምንድነው ውጤትም ችግርም ውስጥ እየከተተው እንዳለ እያየን ነው። እሱን ተጠያቂ አላደርግም ብለዋል። ስለ ቤንች መሆኑም ተከላክለውታል። በነገር ላይ እንግዲህ አሰልጣኙ ይህን ማድረጋቸው የሚጠበቅ ቢሆንም ግን በቃ እየቀጠለ ነው። ይሄ የሱ ዋጋ አስከፋይነት እየቀጠለ እንደመጣ ነው የምታየው። ባይንዲር ቋሚ ሊሆን ይችላል ተብሏል ነው ይባላል። ወሬ ነው ግን አሁን ሪሊ ደፍረው ይሄንን ካደረጉ እውነትም በቃ ቦልድ ውሳኔ ነው ትላለህ። በዚህ ረገድ አላየናቸውም አይደል? ከቀድመው የወርክ ሬታቸው የመስራት ብቃት ጥያቄ የሚነሳባቸው ተጫዋቾችን ሲገስጹ ሲያስቀምጡ አስተያየት ሲሰጡባቸው እንጂ ሜዳ ላይ እንግዲህ የሚሳሳቱ ተጫዋቾችን በዚህ ረገድ ይቀጣሉ አላቅም። ግን ተጫዋቹ እንደተባለውም ከማውራት ይልቅ መስራቱ ላይ የሚያተኩር የሚሻል ነው የሚመስለኝ። የሚሳሳታቸው ስህተቶች በጣም በቃ የአማተር ግብ ጠባቂ ስህተቶች ናቸው። ለዚህ ነው ብዙም አይደላኝና በዚህ ላይ ደግሞ ምንድነው ሊያወጣቸው የሚሞክራቸው ኳሶች ፍለፊት ነው። ብዙ ጊዜ ፍለፊት ነው። በቃ ለአጥቂዎች ተመቻችተው ነው የሚመጡትና ሲሳሳት እንዲህ ነው ብዙ ጊዜ የሚሳሳተው። ለሁሉም የሱ ስህተት ማጉላቱ ትርጉም የለውም። ይሄን ጨዋታ እኔ ኒውካስል ያለ ችግር ያሸንፋል የሚል ግምት አለኝ። በአካል ተመሳሳይ ኒውካስል እኔም ያለ ችግር ያሸንፋል የሚል ግምት ነው ያለኝ። ግን ኒውካስል ከማንቸስተር ዩናይትድ ቀሪ ጨዋታውን ከክሪስታል ፓላስ፣ ከአስቶን ቪላ፣ ከኢፕስዊች ታውን፣ ከብራይተን፣ ከቼልሲ፣ ከአርሰናል፣ ከኤቨርተን ነውና ቀላል ፈተና አይደለም። ያ ሁሉም ጨዋታዎች ከባድ ናቸው። ሁሉም ከባድ ናቸው። እንዳልከው አንዳንድ ጊዜ አሁን የሊቨርፑል ዋንጫውን የመውሰዱ እድል ካከተመለት አርሰናልም ከኒውካስል ወደፊት በሚያደርገው ጨዋታ ለክብር ካልሆነ የምትሟገትበት ነገር እየቀነሰ የሚሄድ ነው ይመስለኝ። እንደዚህ አይነት ነገር ደግሞ ትክክል ነው። ኒውካስል ጥሩ ነው የሚሆነው። ቪላም በዚህ ረገድ እንግዲህ ከወዲሁ ምንድነው የቻምፒየንስ ሊግ ተሳትፎ እያከተመ ከሄደ ተመሳሳይ ነገሮች ብቻ እንትኖች ይኖራሉ። ከፍታ ዝቅታ የሚኖሩበት አካሄድ እንደሚሆን ታያለህና በወረቀት ግን በጣም ከባባድ ጌሞች ነው ያሉት። ከባባድ ጨዋታዎች ናቸው። አይደል? ወደ 46 ያህል ደቂቃ ሄደናል። አንድ ሰዓት ያልኩት እንግዲህ በ15 ደቂቃ መውረዱን በዚህ እንድታረጋግጡ ነው። በአካል ያንተን አመሰገንኩኝ። ኤችዲ ስፖርቶች ነበርን በተወዳጁ ብስራት ኤፍኤም 101.1 ላይ ሰማችሁን። ግምት አስቀምጡ እስቲ እናንተ በዩቲዩብ ገጻችን ላይ ኤችዲ ስፖርት ነው ገጻችን። ፕሮግራሙንም ላይክ አድርጉ፣ ሐሳብ አስተያየታችሁንም ላኩልን። እንዲሁ ሰብስክራይብ ማድረጉን ተከተሉ። አበቃ ለዛሬው። መልካም ጊዜ ብያለሁ። ሰላም ዴቭ፣ መልካም ጊዜ ላንተ። ባይ ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ